በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። አሁን ስህተት የቱ ጋር ነው ስህተቱ ምናምን ብዬ በጣም ብዙ አሰብኩና ይህ ይሸጣል እንትን ይሸጣል ሲባል በምን ይኑሩ ታዲያ? አሁን እነዚህ ሰዎች መኖሪያም ያስፈልጋል፣ ምግብ ያስፈልጋቸዋል፣ ገብቷል፣ የሆነ ነገር ያስፈልጋቸዋል፣ ኢንካም ያስፈልጋቸዋል። ስታየው ብዙ ቤተ እምነቶች አሁን በቢሊየን የሚቆጠራላቸው ሀብታሞች ናቸው። አሁን ሰሞኑንም ዜና እየሰማ ከነበረ ቢሊየን ምናምን ይጠራል አንድ ሰው ወስዶ ተብሎ እና እነዚህ ሰዎች ምናልባት በተለየ መንገድ ሊያደርጉት ይችላሉ፣ ግን ዋናው ፎከስ የሚያደርጉት ጌታ ኢየሱስ ክርስቶስ ላይ ነው። እሱም ብቻ እንዳያስጥለኝ ብቻ ነው የምሰማው እንጂ ስለሌላ ስለ ግል ህይወቱ አይመለከተኝም። ግን እዩ ጩፋን ሳይሆን ስታይሉ ይመቸኛል። በቃ ደፋር ነው፣ ስታይሉ ይመቸኛል፣ ወጣት ነው እና ሳየው በቃ በጣም ነው ደስ የሚለኝ። ዝም ብዬ ሳየው ትምህርቶቹ ምናምን እና ቸርቹን ጽድት አድርጎ ነው ያዘው። የሆነ ንጽህና የሚወድ ሰው ነው፣ ክሊን ነው። ከነበረው እኮ የሚገርም በጣም ለውጥ አለ። በፊት ከሚባለው በፊት የነበሩ ልምምዶች ምናምን ኮምፕሊትሊ ቀርቷል። እየተከታተልኩ ነው ታውቀኛለህ። እና ሳየው ያ ነገር በሙሉ ቀርቷል። ያለ አይደለ ካራቴ ገለመሌ የሚባለው ሴጣን የረከሰ ስለሆነ ስለረከሰ ብሎ ነው የሚለው የነበረው እና ባይሆን እንትን አጠፋ እስራኤል ደንሳ የጠፋ አሁን ነው እሱን እነሱ ኦልሬዲ ስለተወገዘ ጠፍቷል። ግን ምንድነው አገልጋዮች እግዚአብሔር ጠርቷቸው ተሰሚነትን ሲሰጣቸው ሲያገለግሉ ጸጋን ሲሰጣቸው የተሰጣቸውን ጸጋ ያው ፊራ በጌታ ቤት ስላደገ የተሰጣቸውን ጸጋ አቢዩዝ ማድረግ የለባቸውም ወይ ደግሞ በተሰጣቸው ጸጋ በተሰጣቸው ተሰሚነት በህዝብ ላይ ያለ አግባብ መሰልጠን የለባቸውም። ያለ አግባብ ህዝብንም መዝረፍ የለባቸውም። በሉቃስ ወንጌል ላይ ሲናገር ጌታ በጽድቅና በቅድስና እንድናገለግለው ሰጠን የሚለው ቃል አለና በጽድቅና በቅድስና ኑሮ በጽድቅ ህይወት ኑሮ እንድናገለግል ሰጠን። ከኛ በፊት የነበሩ አገልጋዮች እንዴት ሆነው ያገለገሉት መጽሐፍ የምናውቃቸው ብሎ የሚለውን ስናይ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ገንዘብ ያስፈልገው ነበር። ላስፈልገው ገንዘብ ሴቶች ናቸው ገንዘብ ስጦታ የሰጡት። ከገሊላና ከኢየሩሳሌም የተከተሉ ሴቶች ነበሩ ገንዘብ ይሰጡት የነበሩት እንጂ ያለ አግባብ ከህዝቡም ላይ እንደዚሁም በሀገር ውስጥ ካሉ ከእስራኤል ወይ ደግሞ ከውጭ ሀገር ከሚመጡ ለምሳሌ ጌታችን ኢየሱስ ክርስቶስ ከውጭ ሀገር የመጡ ሰዎችን አገልግሏል። ከጢሮስና ከሲዶና ማለት የአሁኗ ሊባኖስ ውስጥ ያለች ግዛት ናት። ከዛ መጥተው ዲያስፖራ ማለት ትችላለ ወይ ደግሞ ከውጭ ሀገር የመጡ ሰዎች ትላለ፣ እነሱን አገልግሏል። ግን ያለ አግባብ ግን የገንዘብ ንጥቂያ ከእነሱ ላይ አላደረጉም። ጌታም አላደረገም፣ ሐዋርያትም አላደረጉም። አሁን በዘመና ባለች ቤተክርስቲያን ላይ ወንድማችን ነቢይ ጩፋ በጣም ብዙ ጊዜ የሚነሳው ከዘይት አገልግሎት ጋር በተገናኘ አግባብ ያልሆነ ድርጊቶችን ያደርግ ነበር። እኔ ትክክል አይደለም ብዬ ተቃውሜያለሁ። ይህንን አይነት ማንም ከኢዮብ ጩፋ ብቻ አይደለም ሌሎቹም ፓስተሮች፣ ነቢያት፣ አገልጋዮች የተባሉ ይህንን ነገር ሲያደርጉ ከጽድቅ ኑሮ የወጣ ነው። በትክክል ህዝብ ላይ ዝርፊያ የተደረገው የእውነት ለመናገር ማለት ይህን እግዚአብሔር እንድናደርግ አያዝም። እኔ በአዲስ ኪዳን ጌታን እያገለገልኩ እንድራብ አልፈልግም ብለው የሚሉ ሰዎች አሉ። እንዴ የመታወቅ ከሆነ በትውውቅ በመታወቅነት ተነስቶ ህዝብ ላይ ያለአግባብ ነገር እንድናደርግ ጌታ በፍጹም አላስተማርም። የቀደሙ አባቶች ነቢያት እየተራቡ አገልግለዋል። የአዲስ ኪዳን ሐዋርያት እየተራቡ አገልግለዋል። ጳውሎስን እና የጳውሎስን ህይወት ያየ ሰው በምንም አይነት መልኩ አሁን ማንም ነቢይ ይሁን ፓስተር ይሁን ሐዋርያ ይሁን አገልጋይ ይሁን ወንጌላዊ ይሁን ዋቴቨር የቤተክርስቲያን የደብር አለቃ አስተዳዳሪ ቤተክርስቲያን መስራች ይሁን ጳውሎስ የኖረውን ኑሮ ነው ማየት። ጳውሎስ የኖረው በተሰሎንቄ ቅዱሳን ላይ ሲናገር ምን አለ? በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናቸው። ነቀፋ በሌለበት ኑሮ ነው። ጳውሎስ ስለ ገንዘብ ላይ በጣም ጠንቃቃ ነው። ገንዘብ ነክ ነገር ባስፈለገው ጊዜ 3 ጊዜ የክርስቶስን አብያተ ክርስቲያናት ጠይቋል። ካጣውኝ እኔ ቀጥታ ፊራን ነው መጠየቅ ያለብኝ፣ አገልጋይ ነኝ። ካጣሁት ዮኒ ነው ቀጥታ መጠየቅ ያለብኝ። ካጣሁት ዜድ ነው መጠየቅ ያለብኝ። ካጣሁት ቅዱሳንን ወጥቼ አደባባይ መጠየቅ ያለብኝ እንጂ ገንዘብ ለማግኘት ብዬ ከኔ በፊት የነበሩ አባቶች፣ አገልጋዮች፣ ፓስተሮች የሚሆኑ ሌሎች የእግዚአብሔር አገልጋዮች ያላደረጉትን ነገር አድርጎ ገንዘብ መሰብሰብ በምንም አይነት መልኩ ተቀባይነት የለውም። እኔ ከኢዩ ጩፋ አገልግሎት ውስጥ አንዱ አገልግሎቱን አይደለም ከአንዱ ከምቃወምበት ነገር አንዱ ገንዘብ ነክ ነገር ላይ ያለው ነገር በሕያው አምላክ ፊት የተበላሸ አካሄድ ነው። ይህም የዘይት ንግድ
ፎቶቸውን ለጥፈው እሱም አይደለም ሌሎችም ሁሉ ዘይት የሚሸጡ ሰዎች ያን ዘይት ተቀብታችሁ መርገማችሁ ይሰበራል፣ መርገማችሁ ይነሳል። ኦኬ በዘይት ሰው ጸልዮ እግዚአብሔር ታምራትን አያደርግለትም ብያለም። ግን ገበያ ላይ ግን ስታውለው በፍጹም ኔቨር፣ በፍጹም ማንም ሰው ራሱ እዩ ጩፋ ቢመጣ ፊት ለፊት ባወራው ከኛ በፊት የነበሩ አገልጋዮች በብሉይ ኪዳን እንዴት ነው ማን ነው እንዲህ ያደረገ? በአዲስ ኪዳን የትኛውን ሐዋርያ ሊጠራል ይችላል? ኦኬ በምድራችን ብሎ ከተባለ ከእኔም ከፊራም ከዌኒማኛም ከቴዲም ከማናችን በፊት ጌታ የተቀበሉ እግዚአብሔር በእጆቻቸው ትልልቅ ታምራት እግዚአብሔር ያደረገባቸው ፓስተሮች፣ ዘማሪያን፣ አገልጋዮች አሉ። ማን ነው እንደዚህ ያደረገ? ማንም እንደዚህ አላደረገም። እና አገልጋይ ገንዘብ ያስፈልገዋል። አዎ ያን ገንዘብ ግን ቅዱስ ጳውሎስ ያደረገው አንደኛ ድንኳን እየሰፋ ለሌሎች ያካፍል ነበር። ሁለተኛ እንደገና ደግሞ በጉዞዬ እንድትረዱኝ ብሎ 3 ጊዜ ጥያቄ ጠይቋል። ጳውሎስ ገንዘብን ጠይቋል ከሰዎች። መጠየቁ ነው ጽድቅ እንጂ መዝረፉ ግን ጽድቅ አይሆንም። እና ይሄ ዘረፋ ነው፣ ከህዝብ ላይ ዘረፋ ነው። እኔ አንዱ በጽኑ ከምቃወመው ፊራ እውነቴ ነው የምልህ በሐሰተኞች ማነው የገንዘብ ዝርፊያ በሚደረግ በጸሎት በገስታውስ ስም የገስታውስ ስም ዘረፋ፣ የጸሎት ዘረፋ፣ የዘይት ዘረፋ፣ የትንቢት ዘረፋ አገልጋዩን ለማግኘት አስቀድማችሁ 7,000 ብር ክፈሉ እየተባለ እስካሁን ድረስ 7,000 ብር ያስከፍላሉ። እስካሁን ድረስ ማን ፊራ አገልጋይ ሆነ የተሾምከው ኢየሱስ ክርስቶስን ለማግኘት ማን ነበር 7,000 ብር ከፍል የነበር? ወንድሞች እናቶች፣ በመንገድ ላይ ሲሄድ ከኢያሪኮ ወደ ኢየሩሳሌም ሲሄድ በርጤሜዎስ የተባለ አይነ ስውር አይደል አግኝቶት የዳዊት ልጅ ብሎ ሲለው ቆመለት ይላል። ኢየሱስ እኮ ማንም ጋር ሄዶ እንኳን ጠርተውት አይደለም ራሱ ሄዶ ይቀላቀላል። መግደላዊት ማርያም ጋር አመንዝራ አለባት አጋንንት አለባት የተባለችው ጋር አመንዝራ የሆነችዋ ሴት ጋር ሄዶ አብሮ ይውላል። ከቀራጮችና ከኃጢአተኞች ጋር ይበላል ይጠጣል። እዚህ እኮ ቀራጮች ኃጢአተኞች የተባሉት ጋር ታች ወርዶ አይደለም። በጌታ ያመኑ ፕሮቶኮልህን ጠብቀህ እንኳን ቸርች ውስጥ ብትሄድ ገንዘብ ካልከፈልክ በስተቀር አታገኛቸውም። እነዚህ የዘመናችን ነጋዴዎች ነው ብዬ የምለው። ማንም ይሁን ዮኒ ማኛ ይሄን ቢያደርግ እልም ያለ የዘመናችን ነጋዴ ነው የሚባለው። ፊራ እንደዚህ ስታደርግ ብትገኝ እልም ያለ ነጋዴ ነው። ኤርሚያስ እንደዚህ ስታደርግ ተከተገኛ ማንም ይሁን ማንም የቱንም ያህል አገልግሎት ብናገለግል ከኢየሱስ ክርስቶስ አንበልጥም። ምሳሌያችን ነው። ከጳውሎስ አንበልጥም። የክርስቶስን ሕይወት መስሎ ያለፈ ሐዋርያ ነው። እኔን ምሳሉን ብሎ ሲል በምንድን ነው የምንመስለው? ጳውሎስን ጌታ በተመላለሰበት የሕይወት ስርዓት የተመላለሰ አገልጋይ ነው። ሲመላለስ በንጽህና ነው የተመላለሰው። ገንዘብ ባስፈለገው ሰዓት ላይ ስጡኝ ነው ያለው። ወንድሞች ናቶች ስጡኝ በሉ፣ ጠይቁ። ሩቅ ጳውሎስ ከራቀብህ እኔ ነኝ እዚህ። ያው አፌ ሞልቼ እነግራቸዋለሁ። እኔ ነኝ እዚህ። የሙሉ ጊዜ አገልጋይ ነኝ። ኦኬ የምከፈለው ደሞዝ የለኝም። ገንዘብ ባስፈለገኝ ሰዓት ላይ ላፕቶፕ ሲበላሽ ቀጥታ ግዙልኝ ነው እንጂ ራእይን ደግፉ እኔ ጸልይላቸዋለሁ እችላለሁ እኮ ከዚሁ ካለሁበት ሀገር እያሸጉ ልልክልህ እችላለሁ። ውሃም ይሁን ዘይቱም ማለት ነው። 15 ዶላር ምናምን ነገር ብቸበችም በቆንጅዬ ብልቃጥ እያሸጉ እኔ ኮሜንት ላይ አስታቀኝ ማለት ነው። ፍራውል ኦይል ሊቢያ ይመቻል ማለት ነው ይሉኛል። እኔ በጣም ነው ድክም እኮ ብለው እሱ ነው እያየው ፍራ ኦይል ሊቢያ ይመቻል እንደ ይሉኛል። እኔ ከምን አንጻር መሰለህ ኤርሚ፣ ከምን አንጻር መሰለህ የምልህ የእኛ ሰው ሀብታምም ሆነ ምን የእኛ ሰው ባለመስጠት ነው የሚታወቀው። አገልጋይ ማለት አስለቃሽ ማለት ነው። አስለቃሽ ስለ እንዴት መሰለህ? አሁን አስለቃሽ ድግስ ላይ አትጠራም፣ ሀዘን ላይ ብቻ ነው የምትጠራው። ኦኬ አሁን አስለቃሽ የሆነ ተርግ ላይ ብትጠራ ባለሰርጉ ሙሽራው ራሱ ቢያት እቺን ሟርተኛ ለምን ጠራችኋት ነው የሚለው። አገልጋይ ማለት እንደዛ ነው። ሲቸግረው ሲጨንቀው ጸልይልኝ እስቲ ይላል። ቀን ከሌሊት ይደውልላል ጸልይልኝ ሲጨንቀው፣ ወይ እዳ ሲገባ፣ ወይ ሀብታም እኮ ነው፣ ወይ ባንክ የሆነ ነገር ሲደውልበት፣ የሆነ ነገር ስራው ሲበላሽበት ጸልይልኝ። ሲሳካለት አይደውልልህም። ተሳክቶልኛል ብሎ አያናግርህም። ልብስ አይገዛልህም። ጫማ የሆነ ለልጆች ብሎ አይደል። አሁን ያሉት አገልጋይ እኔ በጣም በቅርበት ስለማውቃቸው ነው። የቤት ክራይ መክፈል ያውቃታቸዋል። በጣም እሳት በቃ የሚልኩት ድምፅ ከባድ ነው። እግዚአብሔር በእነሱ እየተጠቀመ እንደውም እኔ ብዙ ጊዜ የተፈተንኩባቸው አገልጋዮች አሉ። እግዚአብሔር
ለምንድን ነው የምጸልየው ሁሉ ያልኩበት ጊዜ አለ። አንተን እያገለገሉ እንደዚህ የሚቸገሩ ከሆነ እንደዚህ የሚደህዩ ከሆነ እንደዚህ ሰው ሁሉ አውጥቶ የሚጥላቸው ከሆነ ለምንድን ነው እኔ የምጸልየው ብዬ አውቃለሁ። ለምን መሰለ? ስራ ይስሩ። አንዳንድ ጊዜ እግዚአብሔር ሙሉ አገልግለኝ ይላል እኮ እግዚአብሔር ለአሮን ክህነት እኔ ነኝ ይላል አይደል? ለነሱ እኔ ነኝ ብሎ እስራኤል ከ12ቱ ነገሮች ለአንደኛው ነገድ እኔ ነኝ ምግባቸው ብሎ ሲል ሌሎቹ ከሚሰሩት ላይ እየተቀበለ ለነሱ ነበር የሚሰጠው። 10% ምናምን ያለው እኮ ካህኖቹ እንዲመገቡት ነው እንጂ እግዚአብሔር 10% ከኛ ሰብስቦ ምንም ያደረገው ነገር የለም። ግን የሚሰበሰበው ነገር ለካህኖቹ ለአገልጋዮቹ እንዲሰጥ ነው። 10% መባህንና አስራትን አውጣ የሚለው አይተህ ከሆነ ከ12 ነገድ 11ዱ ሰርተው እንትን ይላሉ። ለእናንተ ደግሞ ምግባችሁ ደሞዛችሁ የምከፍለው እኔ ነኝ ሲል ከራሱ ከ11ዱ ነገድ እየሰበሰበ ነው የሚሰጣቸው። የክህነትን ስራ ነው እነዛ የሚሰሩት። ስለዚህ አሁን በእኛ ምድር ላይ ግን ስታይ ሰው አይሰጥም። ጸልይልኝ ሲልስ እግር ጫን፣ እጅ ጫን፣ ጭንቅላት ጫን ይላል ሌሊትና ቀን። ኤርሚ ደውልልኝ ደውሎልህ እስቲ ጸልይልኝ ነፍሴ ተጨንቃለች ይችላል። አንተ ስትጸልይለት መልእክት ይመጣል። እግዚአብሔር በአንተ አልፎ ይናገርና ያ ሰው ይሳካለታል። ሲሳካለት አይሰጥም ሰው። እነዚህ ሰዎች ደግሞ እንዳይሰሩ ስራና አገልግሎት በዚህ ባለንበት ዘመን ይከብዳል። ለምን መሰለ? ስራ ላይ ስትገባ ቢዚ ነው የሚያደርገው ስራው። የእግዚአብሔርን ድምፅ መስማት፣ የመጸለያ ጊዜ ምናምን። ከዛ እግዚአብሔር ሙሉ ጊዜን ስጠኝ ይላል። ሙሉ ጊዜ ስጠኝ ሲል እኔ ነኝ ማበላ ሲል እኮ ሲጨንቅ ምንድን ነው የምታደርገው አንተ? ግራ ስትጋባ። ከዛ አንጻር ነው ማየው እነዚህ ሰዎች። ምክንያቱም የኛ ሰው ካንጋሮ ነው እጁ። እያየው ነው እኔ ራሴ የሆነ እርዳታ ስትለው ራሱ ካንጋሮ ነው እጁ ያጥራል ኪሱ ላይ ለመድረስ ገብቷል። ይሄ ምድራችን ላይ ያለው ባለሀብት ብዙ ባለሀብት አለ። ስትለው አይሰጥም። ለመጸለይ ግን በጣም ጸልይልኝ ለማለት ግን አንደኛ ደዋይ እሱ ነው። ስለዚህ ከዛ አንጻር ሳየው እነዚህ ሰዎች ቱ ኤክስትራ ምናምን ለሚያደርጉት ነገር ልክ ነህ አንተ ያልከውን አግሪ ያደርጋሉ። ግን እነሱንም ደግሞ ላይፋቸው ነው። አሁን ነገ ዮኒ እግዚአብሔር አገልግለኝ ውጣና አገልግለኝ ብሎ እግዚአብሔር ቢቀባው ይሄ ሰውዬ የሚደግፈው ሰው ያስፈልገዋል። ከአገልግሎቱ ጋር አብሮ የሚቆም ሰው ካላስነሳለ በስተቀር ካንጋሮ ናቸው። ቸርች ላይ የሚቀመጡት አብዛኛዎቹ ባለሀብት ምናምን የምትላቸው ብዙ ሰው ሲጨንቀው ነው የሚመጣው፣ ሲቸግረው ነው የሚመጣው። ዮኒ ጴንጤው ጋር ጴንጤ ማለት ንፉግ ነው፣ አይሰጥም። የቤት ክራይ ምናምን ጨንቆኛል ብትለው እጸልይልሃለሁ ነው የሚለኝ እንጂ የቤት ክራይ አይከፍልልም። ለዚህ ነው እግዚአብሔር በጣም ብለሲንግ ማያደርገው። እግዚአብሔር ለዚህ ነው ማይሰጠው። ስለምን ብለህ ስለ ማርያም ስለ ገብርኤል ብለህ አትቀበለው፣ አይሰጥህም። ስለ ጌታም ብትለው እጸልይልሃለሁ ነው የሚለው፣ ጥቅስ ይጠቅስልሃል። ግን ያ ሳይሆን አገልጋዮች ብዙ አገልጋዮች አሉ ሊደገፉ ቢገባ የቤት ክራይ የቸገራቸው የትራንስፖርት አጥተው የፀጉር መሰሪያ አጥተው የሆነ ቦታ ቁጭ አሉ ሂጂና አገልግኝ ተብሎ የትራንስፖርት ያጡ እግዚአብሔር ደግሞ ስጥ ሲላቸው ደግሞ የማይሰጡ ደግሞ ብዙ አሉ። ስለዚህ ከዛ አንጻር እኔ እነዚህ ሰዎች አሁን ጳውሎስ እንዳለው ነው ብዙ ሰው አይርሚም። ማንም ሰው ከኔ ሐሳብ ጋር አግሪ አያረግም። አይ ነው እንደማያደርግ። እኔ ግን በድፍረት ማለት ነው እንኳን አደረገ ነው የምለው። ምክንያቱም ህዝቡ አይሰጥማ። ምን እንዴት ያርገ ይዞ ይሙት። እንኳን አንደኛ የቸርች ህዝቡ የዛ እየተገለገለ የቸርች ቆርቆሮ ግዙልኝ ምናምን ቢል በሳምንቱ አይመጣም ሰው። ልጄ ታሞብኝ እንትን ሄጃለሁ ይላል። የገቢ ማሰባሰብ እቺን ቆርቆሮ እና ልብሳት እቺን ቸርች አይሰጥም። ስለዚህ እየጸለየበት በቃ ይሄንን ግዙኝና ተጠቀሙ፣ እኔም ቸርቹን ልስራበት፣ እንትን ማይክ ልግዛበት፣ ዘማሪዎቹን ደሞዝ ልክፈልበት ይላል። እና እኔ እንደዛ ነው የምለው፣ እንኳን አደረገ ምናምን ነው የምለው። እኔ ሌላ ሰፖርት ማድረግ ተገቢ ነው ተገቢ አይደለም ስል ማለት ሳይሆን ስለቸገራቸው ስለጨነቃቸው ነው ያን የሚያደርጉት። ምክንያቱም ሰው ስለማይሰጥ ስተት ነው። ልክ ነው ስተት። የሚገርም ቆይ እርምጃ ምን መሰለ፣ እኔ የማስታውሰውን ጊዜ ልንገርህ። የኮሮና ጊዜ በጣም የተቸገረው የፕሮቴስታንት አገልጋዮች ነበሩ። እግዚአብሔር በሚያውቀው በውስጥ ስለማውቅ በውስጥ ስለጠየቁ በውስጥ ይሆንዬ አንተ በእንደዚህ አይነት ልብ የለህም፣ ግን አገልግሎት ተዘግቷል፣ አገልግሎት እንኳን ማድረግ አንችልም እና ዘማሪ ሳይቀር ነው ማወራ
የሚላስ የሚቀመሳተው የታወቁ ዘማሪዎች የኮሮና 2 ዓመት ከምናምን ዜሮ የገቡ ነበሩ። ዞር ብሎ የሚያያቸው የለም። መዝሙራቸውን ይሰማል፣ ይጸልያል ምናምን። ፊራ እንዳለው ትንሽ ባልስማማ ግን ካሰብከው 5 ሳንቲ ዞር ብሎ የሚያያቸው የለም። ማንም አያቸው የእነሱን ሰዎች። አሁን ለምሳሌ አንተን ትዝ ብሎ ቴርሚሻዬ ተባረክ፣ ጥሩ ትምህርት አስተምራል፣ የሚያስፈልግ ነገር አለ ብሎ አንድ የደወለ ካለ አንገቴ ይሰጣል። 10 ዓመት ሰብከዋል ይህንን ሰው። አንተ እንደው ቸግሮ መጥተህ ካልጠየቅከው ኢዝ ኖ ወይ መጥቶ ኤርሚሻ እኮ በአገልግሎት ባርኮኛል ይሄን ላርግለት እያለ 10 ዓመት ሙሉ እንግዲህ ሶሻል ሚዲያ ላይ በዚህ ብቻ በቪዲዮ እንኳን በምናውቀው መጥቶ እንደዚህ ባረከ ወይ ዜዶን ወይ ሌሎችንም ልጥራ ወይ ተባረክ እንዲያርጋል እኮ ሙሉ አገልጋይ እንደሆነ ቅዱሴንም ይሁን ነው ቤኪንም ይሁን ማናቸውንም የባረካለ ወይ ብለህ ጠይቅ። ጀስት ኳስችን። አብዛኛው አገልጋይ ችግር ውስጥ ነው ያለው። እውነት ለመነጋገር አብዛኛው አገልጋይ በጣም አይናገሩም እንጂ ችግር ውስጥ ናቸው። አይናገሩም። ብዙ አገልጋዮች ግን በዚህ ችግር እንዳሉ መናገር። ስለዚህ ፊራ ካለው በተወሰነ መስማማው አደራ ፕሮቴስታንት ወንድሞች የምትረኩባቸው በወንጌል የረካችሁባቸው ወገኖቻችሁ ፉልታይም አገልጋይ ከሆኑ በገንዘብ የማገዝ ነገር ቢኖራችሁ ጥሩ ነው። አግዟቸው። ለበረከትም ይሆን ጸልይልኝ ሳይሆን ተባረክልኝ፣ በአንተ ትምህርት ይህን አግኝቻለሁ ብላችሁ የምትባረኩበትን ነገር ብታደርጉ ጥሩ ነው ብዬ ነው የማስበው። ስላጡ ነው እንጂ ቢኖረው መቼ ይጠይቃል? ማንም አይጠይቅም። እና የሚቸገሩበት ነገር አለ። ሲስተማቸው ትክክል ነው አይደለም። እንግዲህ በፊራ ይሄድበት፣ እኔ አልሄድበት። ሲስተሙ ልክ አይደለም እኮ ልክ ነው እያልኩ ልክ አይደለም። ምክንያቱም ጌታ የላቸውም እያልክ በነፃ የተቀበላችሁትን በነፃ ስጦ ነው። አሁን እዚህ ጋር ዘይት እያበረታታ ልታስወደድብን ነው ይሉኛል እና ኮሜንት ላይ ልክ አይደለም። እኔ ልክ ነው እያልኩ አይደለም። ግን ምን መስል ይሆን አሁን እነዚህ ሰዎች ምን ያርጉ? የሆነ ነገር ይኸውልህ ግራ ነው የምትጋባው። አሁን በእነሱ ቦታ ብትሆን ብዙ አሁን ቸርቹ ገብቷል። የቦታ ክራይ ይኖራል፣ የማይክ ክፍያ ይኖራል፣ ኤሌክትሪክ ይኖራል፣ የሆነ ነገር ይኖራል ምናምን። በጣም ብዙ ከኋላቸው ብዙ ነገር አለ። አሁን አገልግል ብለህ ስትወጣ እኔ አሁን ጌታ አገልግለኝ ቢል እኔ እግዚአብሔር የተመሰገነ ይሁን ስለሰጠኝ እግዚአብሔር ሲጀመር እኔም እንደዛ ነው ብዬ አገልጋይ በሆን እኔ በዚህ ከባረከኝ ነው ማገለግለው ብዬ ስለምን ግን የኛ ሰው ገብቷል። አብዛኛው የሚመጣው ሰው የተቸገረ ነው፣ ግራ የተጋባ ነው፣ መሄጃ ያጣ ነው። ወደ ጌታ ጋር መጥቶ ተጸልዮለት ምናምን ነው የሚሄደው እና እቺን ነገር እንደዚህ ነገር አድርጉ እስቲ ምናምን ስትለው እሺ አይልም። ሰው ሲጨንቃቸው ግራ ሲጋቡ ኦኬ እንደዚህ ብጸልይና ልጸልይበትና እንደዚህ ላድርግለት ልክ አይደለም። it's not fair። ትክክል ነው ትክክል አይደለም። እኔ በመሸጡ ምናምን ልክ አልስማማም። ግን ግራ ሲገባው ሲጨንቀው ከቸርቹ ጭራሽ ስለሚባረር የተወሰነ ሰብስቤ በዚህ እንኳን ሰው የኛ ሰው የሚሸጥ ነገር ይወዳል። የሆነ ነገር ይሄ ነገር አለበት ብትለው እንደ ሙሴ ማለት እንደ አብርሃም ማለት አብርሃም በፊት አምላክ ሻጭ ነበረ። እግዚአብሔር ተጠቀመበት፣ ራሱን አድቨርታይዝ አደረገበት። ለምን? አምላክ ሻጭ ስለነበረ። ልክ እንደዚሁ የኛ ሰው የሆነ የሚገዛው ነገር ለምዷል። እየገዛ ምናምን እዚህ ጋር ማስቀመጥ የለመደው ነገር አለ። ልምዱ ስላለው እንዲሁ በአየር ላይ ትፈወሳለህ ብትለው እሺ አይልም፣ ላይስማማ ይችላል። አሁን እንደ ነህማን ጀነራል ነህማን ብቅ ጥልቅ ብለህ በዮርዳኖስ ሂድ ሲለው እንዴት እንደዚህ ይለኛል? ለምን መጥቶ አልዳሰሰኝም? ለምን መጥቶ እንደዚህ አላለኝም? እንዴት እንደዚህ ያለኛል? አየህ፣ ያ ስፕሪት አለ ሰው ውስጥ። ከርቀት የመጣው በቃ ተፈውሳል ሂድ ወደ ቤት ብትለው አልዳንኩም ነው ድኖ አልነካኝም፣ የሆነ ነገር እንደዚህ ስፕሬይ አላረገብኝም ይላል ሰው ስለሚል በዛ ሲስተም ነው በዛ ሜትር ነው የተጠቀሙትና ያው ላይ ሲሄዱ ሂሳቡን ይሰሩታል ከጌታ ጋር። ሌላ ጥያቄ አለኝ። እሺ አሁን በፕሮቴስታንት የዘይቱ ጉዳይ ነው አይደለ? ሚሊዮን አይነት ስዕሎች የሚሸጡት አሁን በኦርቶዶክስ ወንድምናቶቻችን ቤት በጣም ብዙ አይነት ስዕሎች አሉ የሚሸጡ ለበረከት ተብለው። በጣም ብዙ አይነት መስቀሎች አሉ። በጣም ብዙ አይነት እምነቶች አሉ የሚሸጡ
ኢን ሚሊየንስ ገባ። የመኖሪያ ሜትዳቸውን አመቻችተዋል። አሁን ለምሳሌ ብዙ ኦርቶዶክስ ቤት ብትሄድ ቢያንስ 5 ፎቶ 5 ስዕል አታጣም። ተገዝቶ ነው። በተለይ ከኢየሩሳሌም የመጣ ፒክቸር ነው ከተባለ፣ ከኢየሩሳሌም የመጣ መስቀል ነው ከተባለ፣ ከኢየሩሳሌም የመጣ እምነት ነው ከተባለ ነፍሴ ኢኮስ ታውዘንድ እነሱን 20 ብትሸጥ ለአመት ትኖራለህ። ያላሳብ 20 ብቻ ሽጥ። እነሱ አመት ያላሳብ የምትኖርበት ሚንሶች አሉ። በዚህ በኩል እዚህ ትክክል ነው አይደለም፣ እሱ ፈጣሪ ነው የሚያውቀው። ግን ለበረከት ተብሎ ያ ብዙ አይነት ስዕለ አድኖ ይባላል። ብዙ አይነት ስዕለ አድኖዎች ይሸጣሉ። ኤቭሪዌር ብትሄድ በየቤተ ክርስቲያኑ ስዕለ አድኖዎች፣ መጽሐፎች ምናምን የገድል መጽሐፎች፣ የጸሎት መጽሐፎች፣ የምን መጽሐፎች፣ ሌላ ሚንሶች በጣም ብዙ በዛ ብዙ ሚንሶች አሉ የሚሸጥበት ገባ። እዚህ ጋር ሲመጣ ደግሞ አንዷ ያለችው ይቺ ናት፣ ዘይቷ ናት። ሌላ ነገር ለሽጥህ ቢል የሚቀበለው ሰው የለም። እሱንም ቢሆን ግን አሮን ነው ልክ ነው አይደለም ልረዳ አልችልም። ግን ብዙ እዚህ ጋር የሚሸጥ ወይም ደግሞ እንትን የምትልበት አለስ እንዳልከው ሰው ባርኮ ካልሰጠው ይጋነት እና ዜዶ እስቲ በዚህ ላይ የምትለው ነገር ካለ ያንተን እንስማ። ኤርሚሻ ሊያወራ መሰለኝ። ማይክ ከፍተዋል። ኤርሚሻ ማውራት ችግር የለም። ቅድም እንደከፈትኩት ነው። አውራ ወንድምነት ግን እኔ ልለያቅ ወይስ ሚውት አድርጌ ልስማ? ቪዲዮ አጥፍቼ ወይስ መሄድ ካለብህ ፊራዬ መሄድ ትችላለህ። ከውጭ ሆኜ ልስማ? ለምን ትችላለህ? ሮጥ ትላለህ። አንደኛ ሸንቃት ምንም አውሮፕላን ላይ ነህ እንደ ፊራይ? አይ ልወርድ ነው አሁን። ትንሽ እንትን በቃ አውሮፕላን ላይ ሳልሆን እዛው ዙሪያ ላይ ነኝ። ግን እንትን እያልኩ ነው። አየህ ሰርገኛ አይደለው? ቁጭ ብድግ እያልኩ ነው እንዴ? ሰርግ እያልኩ ማግባትማ አለብኝ አሁን። እሺ እንደ አንዳንድ ሰው እየቀለደ ነው ማለት ነው። ባለፈው እኮ ሊመነኩስ ነው እየተባለ ነበር። ያወዛግበናል እኮ ሰውየው ሀሳቡ የጴንጤ ሞሎክስ ያለ የመጀመሪያ የጴንጤ መነኩሴ ነው ሊሉ ነበር አይነት እኮ እንደዛ። ምን ላድርግ ኤርሚ? ምን ይሄ ሰውዬ ከሀገር አይወጣም ሲባል ወጣውና ተመለስኩ። ሴት ይፈራል አይቀርብም ሲባል ደግሞ አሁን ጠበስኩ እንደገና። እንደው ልዕልት መሰለኝ። ከዛ ደግሞ አሁን በቃ ላገባ ነውና ኧረ ደስ ነው የሚለው። እሱንማ ማየት በደንብ እንፈልጋለን። በጣም ሰርጉ ራሱ በጣም በኃይለኛው ነው። እሱማ መሆንም አለበት። አሜሪካ ኢትዮጵያ 3 ሀገር ላይ ነው። ዋው! አራተኛ ሃኒሙን እኔ ጋር ታደርጉታላችሁ። ምንድን ነው 3 ሰው ነው እንደምታገባው? አንድ ሰው ነው ግን 3 ሀገር ላይ ነው ስትለኝ ተወዛግብ። 3 ሀገር ላይ ነው ስለ ልጅቷ ይገባታል። ልጅቷ ዮኒ ይገባታል። ልጅቷ 10 ሀገር አራርቀው የሚያገቡ አሉ። አይታወቅም። 10 ሀገር ላይ አሜሪካ ያገባሉ፣ አረብ ሀገር ያገባሉ። አይደለም 10 ሀገር ላይ ራሱ ይገባታል ልጅቷ። ኦኬ እንደሱ ከሆነ ደስ ይለናል። እንደዚህ ያስደሰተች ሴት በእውነት አሪፍ ሴት ናት እንዴ! የልብ ማረፊያ። ወይ ደስ ይላል። እንኳን ለዛ በቃ ማ ብራዘር፣ እንኳን ለዛ በቃ ምን ደስ ይላል። ተጨቀጭቀኝ የለ ለዛ ነው። አዎ ግድ ይላል። በደንብ ማግባት አለበት። ግድ ይላል። አይ በተለይ ከሀገር አይወጣም ተብሎ የሚባልበት ነገር በውስጥ አውርተናል እኔና እሱ። እዚህ አይደለም ቆይ ስመለስ እናወራለን ተባብለን ያው ትራምፕ በሚያባርበት ሰዓት ነው የወጣው። ትራምፕ ከሀገር መውጣት አትችሉም ባለበት ሰዓት፣ ሪፖርት ይደረጋላችሁ በተባለበት ሰዓት እሱ ዱባይ ነው። ስለዚህ አንዳንዴ የተወራውላ ሶሻል ሚዲያ ላይ ስትጣላ አንዳንዱ በጣም ውሸት ይጨምርና ይፈርስበታል። ከዛ ዝም ይላል ምንም እንዳላለ አድርጎ እና ይኸው አሁን ደግሞ እንደምታዩት ሰርጉንም እናየዋለን። ሴት አይቀርበውም ብለው ብዙ ሲያወሩ ነበር። እንዲያውም ሌላ ኢትዮጵያዊነት የሌለው ነገር ስም ሲያወሩ ነበር። አሁን ደግሞ አግብቶ ከዛም ደግሞ እግዚአብሔር ብሎ
ምርጥ ምርጥ ልጆች ወልዶ ጉድ ሲሉ እናያለን። አይ ቲንክ ፊራ ኮስታራ ስለሆንክ ነው አይደል? እህቶች ያልቀረቡ እስከዛሬ እንደዛ ሳይሆን ኮስታራነት ሳይሆን ወርክሆሊክ ነኝ እኔ። ወርክሆሊክ በቃ ስራ ላይ ነው በጣም ፎከስ የማደርገው እና ስራ መስራት በጣም የሚያስደስተኝ ነገር የራሴን ሳይሆን የምኖረው ለሰው ነው። ኤርሚ እግዚአብሔር ለምን እንደሆነ እንጃ በጣም የምኖረው ለሰው ነው። በቃ እሰራለሁ ለሰው ነው የምኖረው። ለራሴ የሚባል ነገር አስቤ አላውቅም። እና መች ነው ለራስ የምትኖረው ምናምንም እባላለሁ ብዙ ጊዜና ብዙ ጊዜ ማስበው ለሰው ነው ማስበው የምሰራውም እንትን ምለውም እና ውስጤ ላይ እግዚአብሔር ለምን እንደዛ እንዳስቀመጠብኝ አላውቅም። በቃ በጣም እንደዛ ስለሆነ ራሴ ላይ ፎከስ አላደርግም እና ብዙ ጊዜ እተዋለሁ። እንደዚህ አይነት ነገር የሪሌሽንሺፕ የሚባለው ነገር ላይ ብዙም ፎከስ አላደርግም። ግን በቃ እግዚአብሔር የተመሰገነ ይሁን። ንስር አንዴ አይደል የሚያየው? ንስር አንዴ ነው አይደል የሚያየው? ፊራይ ግን ስጦታ እንደሆነ ታውቃለህ አይደል? ልግስና ስጦታ እኮ ነው። በሮሜ መልእክት ላይ የሚናገር ነው። ስጦታ ነው። ካለህ ላይ ይህን አይነት ስጦታ እግዚአብሔር ካልሰጠ በስተቀር ዝም ብሎ ለታይታ የሚደረግ ነገር አይደለም። እኔ እንኳን ስላንተ ብዙ እሰማለሁ፣ ብዙም አያለሁ። ያው አደባባይ ላይ የተገለጠ ነገር ስለሆነ ማለት ነው። እና ይሄ ስጦታ ሲሆን የሚያደርገው እና እግዚአብሔር በላህ ላይ ያስቀመጠው ስጦታ ነው። ለአንተ የተሰጠ ጊፍት ነው። በቃ በዚህ እግዚአብሔር ነፍሳቸውንም መንፈሳቸውንም ሁለንተናቸውንም የባረከ ሰዎች አሉና እኔ በዘመኔ አላየውም እንደ ፊራ ማለት ነው። የእውነት ለመናገር እንደው ልቡን ለማሞቅ አንተ ብቻ ሳትሆን ሶሻል ሚዲያ ላይ የሚዋሽ ካለ የዋሽ ባየነው ደረጃ እኔ አሁን ለምሳሌ ሁሉንም ለሌላ የሰጠውን ለሌ ቢያደርገው 9 ቢውልዲንግ ነበረ። አየ ችግሩ እሱ እስከ ዛሬ ያወጣው 9 ባለ ህንፃ ሆኜ ቁጭ ነው። ደግባባል። ማንም በዛ ደረጃ በእውነት እናቶችን ቤት እስከ መስራት ድረስ እኔ ማጅን ያየን ሶሻል ቤት የሚባል የማያውቁ አልጋ የሚባል የማያውቁ ቲቪ የሚባል የማያውቁ ገንዘብ ምን እንደሆነ የማያውቁ የእነሱ እናቶች እያለቀሱ የመረቁት እድሜ ልኩን ያኖረዋል። እውነቴን ነው። እድሜ ልክ እየተንፏቀቀ እግራቸው እየደማ እንፉቅቅ የሚሄዱ ወንድም እናቶቻችን በዊልቸር በሚንቀሳቀስ ያውም ኢትዮጵያ ላይ አሜሪካ ራሱ ውድ ነው አትገዛው ያደረገ ወንድማችን ነው። እና እንደው ግፍ ካልሆነ ህሊና የሌለው ሰው ካልሆነ ፊራን መናገር ይከብዳል። የሰራቸው ድንቅ ስራዎች ይበልጣል። ሶሻል ሚዲያ ላይ ፕላትፎርሙ በደንብ በማመስገንና በመለገስ ተጠቅሞታል። እግዚአብር ጨምሮ ይስጥ። ሰርግን ቀቅል ያብላን እላለሁ። ሌላ ምንም ነው። አረ ምን ቀቅል ብቻ ያ አይ መታደል ነው። አንተ ምናልባት ኖርማል ላይፍ ስለሆነ ዝም ብሎ ልታየው ትችላለህ። ሰው ካሁን ሌላ ፎቅ ገዛው፣ ካሁን ሌላ ፎቅ ገዛው፣ ስንት ጎደለ ለሌላ ፎቅ እያለ የሚጨናነቀው ላይ አንተ የሆነ ሰው መጥቶ አንተ ፔጅ ላይ በሙሉ አሳይቶኛል። በሙሉ ልመና አንድ አመስጋኝ እንኳን መሴጅ አታገኝ። በሙሉ ፊራ እንደዚህ ተቸግሬ ፊራ እንደዚህ ኧረ መድኃኒዓለም እንዲህ ማን አለው እሱን ብሎ እንኳን የሚያስብ ሜንታሊቲ ያለው ሰው የለም። በቃ ይህን ተቸግሬ ነው ይህን በሙሉ የፊራ ፔጅ መሴጁ ያ አንድ ደህና መሴጅ አንድ ደህና የረባ መሴጅ አታመጣም። ነርቭ ነው የሚመጣው። እና እግዚአብሔር ይመስገን ግን ለእግዚአብሔር ስም የመመስገኛ ምክንያት አድርገዋል። ብዙዎች በቤታቸው ኦርቶዶክሳውያን የሚሆኑ ሙስሊሞችም የወንጌላውያን አማኞች እንዲሁም ወንጌላውያንን ብዙ አይረዳም። እውነት ለመናገር ተናገር ካልከኝ ሉቃስ አይረዳም። ወንጌላውያንን ብዙ አይረዳም። እግዚአብሔር ምስክሬ ሙስሊሞች ናቸው፣ ኦርቶዶክሶች ናቸው። የሰው ልጅ በሚለው ነው ማምነው። ያ ዘር የሚባል የለ ምን የለ። እምነት ላይ ከሄድክ ግን ብዙ የተረዱት የኦርቶዶክስ እና የሙስሊም አማኞች ናቸው። ይሄ ፋክት ነው። እና ሰው በሚለው
የተቸገረ ሰው በሚለው እንውሰደው፣ በሱ ያስማማናል እንጂ በእርዳታ ደረጃ ራሱ ሞር የተረዳው ኦርቶዶክስ እና ሙስሊም ናቸው። ያ እግዚአብሔር ይባረክ። ቢራይ ተባረክ። እንኳንም ወንድማችን ሆንክ። ደግሞ አሜን። በዚህ ለተቀደሰ የጋብቻ ስርዓት ውስጥ እንድትገባ እግዚአብሔር እንኳን ነገሮችን እያመቻቸልሃለ። እንጸልይልሃለን፣ ደውልልሃለሁ። ተባረክ። በእውነት በረከት አድርጎ ለትውልድ በዚህ ትውልድ መካከል ስላስቀመጠ በረከት አድርጎ አሜን። በውስጥም እንዳልኩ ለብዙ ሰዎች የጸሎታቸው መልስ ሆነህ ወደ እግዚአብሔር የጸለዩትን ጸሎት አንተ መልሱን ይዘህ ቤታቸው ገብተህላቸዋል። ስለዚህ በአንተ ምክንያት እግዚአብሔር ተመስግኗል። በሙስሊሞች አንደበት፣ በሰው ልጆች አንደበት፣ በሃይማኖትም፣ በዘርም፣ በቋንቋ በምንም ልዩነት ሳታደርግ የእግዚአብሔርን ቸርነት ለሰዎች ሁሉ ስላሳየ ይህንንም ደግሞ የልግስና ስጦታ እግዚአብሔር ስለሰጠ 100% ስጦታ ነው። ስጦታ ካልሆነ በስተቀር እንደዚህ ሊሆን አይችልም። የተወሰነ ጊዜ ለታይታ ያህል እነዛ ልታረግ ትችላለህ እና ኦልሞስት ወይ $1 ሚሊዮን ስፔንድ ካደረግክ በኋላ ከዛ በኋላ ልትተወው ትችላለህ። ይሄ ግን በቃ ምንም ያለማቋረጥ አንተም ራሱ ትላለህ እግዚአብሔር በውስጤ ስላስቀመጠው ብለህ ትላለህ እና ይሄ ልክ ነው። በእውነት የሚታይ ነው፣ እየታየም ያለ ነው እና ለእግዚአብሔር ስም የመመስገኛ ምክንያት እግዚአብሔር ስላደረገ በዚህ በኩል የሰጣቸው ሰዎች ጉድለታቸውን የሞላላቸው፣ ከመሬት ያነሳቸው፣ አልጋ ላይ ያስተኛቸው፣ ቤታቸው ላያቸው ላይ ፈርሶ የሰራላቸው የሰማይ አምላክ ቅዱስ እግዚአብሔር አይቷል። ልክ የያዕቆብ መልእክት መጽሐፍ ምዕራፍ 1 ቁጥር 27 ላይ እንዳለው ማለት ነው። ንጹህ እና ነውር የሌለበት አምልኮ ወላጅ አልባ ህፃናትንና እንደዚሁም ደግሞ ድሆችን ሁሉ በማገዝም በመርዳትም ጭምር ስላደረግከው ማለት ነው እና ጌታን ስለአንተ አመስግኛለሁ። በእውነት በእንባ አመስግኛለሁ። በተለይ ዮኒ አንድ ምስክርነቶች ሰምቼ ኢትዮጵያ ውስጥ የተቀመጡ ቪዲዮዎችን አይቼ ከምን ውስጥ እንዴት እንዳወጣቸው እና በተለይ አንድ መንታ ነው 2 ወንዶች ልጆች ያላት ቤተሰብ እንደዚህ ሆና እና በቃ ፍራኦል ኢትቻ የሚባል ልኮልን እንደዚህ ቤት ተሰርቶላቸው በቃ ሰርፕራይዝ ሆነ አልጠበቁም እና ሲያለቅሱ ሳይ አብሬ ያለቀስኩኝ እና በዛን ሰዓት ላይ አይ ቲንክ ለፊራ ደወልኩለት፣ አላነሳው መሰለኝ ቮይስ ሪከርድ ተውኩለት። አብሬን ያለቀስኩትኝ እና ከጎንደር ሀገር ደግሞ አንዲት ሙስሊም እህት እንደዚሁ የተናገረችውን አረሰ። ሌሊቱን ሁሉ ቁጭ ብዬ አንተ ነው የምጠብቀው ምናምን እና በጣም ብዙ ተነግሮ የማያልቁ ሰዎች በዚህ ምስክሮች ናቸው እና እግዚአብሔር ዘመንን ይባርክ ያብዛልህ። እግዚአብሔር ባለጠግነትንና ጥበብን እንደሰጠው የባለጠግነት እግዚአብሔር ታማኝ ሆነ አግኝተዋል። አሁን ለአንዳንዶች ቢሰጥ ምናልባት ይህንን የማካፈል ነገር የላቸውም። አንተ ግን የሰጠህን ነገር እስካሁን ድረስ እያበዛለና ጌታ እግዚአብሔርም ደግሞ እንዲያበዛልህ እንጸልያለን። እኔ እንደውም ስድብ ምናምን ሲበዛ እርግማን፣ ስድብ ምናምን ሲበዛ ቀዝቀዝ አርኩና ስጠፋ አስተውላችኋል? እርዳታ የሚሰጡ ልጆች በጣም ፖፑላር የሆኑ እርዳታ የሚሰጡ ልጆች አይታችኋል? ቪዲዮ ቀዝቅዟል። አሁን ወፍ የለም። አንድ ነገር ልበላችሁ። ልኳንዳ ቤት አንድ ከተማ ውስጥ ልኳንዳ ቤት ያለው ሰው አለ። ስዕል የሚስል ሰው አለ። ስዕል እየሸጠ የሚተዳደር ሰው አለ እና ባለ ልኳንዳ ቤቱ ሁሌ ለከተማው ሰው ስጋ በነፃ ይሰጣል እና የከተማው ሰው እንዳለ ያመሰግነዋል ሰውየው። ባለ ስዕል ቤቱን የስዕል የሚሸጠውን ሰውዬ ደግሞ በጣም በውድ ስለሆነ ስዕል የሚሸጠው ንፉግ ነው እያለ ይረግሙታል ሁሌ ማለት ነው። እና በቃ ይሰድቡታል፣ ይረግሙታል። ባለ ልኳንዳ ቤቱን ደግሞ በጣም ይመርቁታል። እና ይሄ ስዕል የሚሸጠው ሰው ከጊዜ ብዛት በኋላ ሞተ። ባለ ስጋ ቤቱም መለገሱን አቆመ። እና እንዴ በአሁኑ ዘመን ቢሆን በጣም ብዙ ፎሎወር አለው ባለ ስጋ ቤቱ። በቃ ሁሌ ባለ ስጋ ቤቱ ዋው እየተባለ ነበር እና አቆመ። ለምን አቆም ካሉት እንዴ የሚከፍለኝ የለም አሁን አለ። እንዴት አሉት? በፊት እኮ ለእናንተ እንዲሰጥ የሚከፍለኝ የነበረው ስዕል ሻጩ ነው። እሱ እየሸጠ በሚሰጠኝ ብር ለእናንተ ስጋ እንድሰጥ መጥቶ የሚከፍለኝ እሱ ነበረ። አሁን ግን የሚከፍል ስለሌለ እኔ በነፃ ልሰጣችሁ አልችልም፣ ስጋ ቤቱን እዘጋዋለሁ። ስለዚህ ሻጩ ሰጪው እሱ እንጂ እኔ አይደልነበርኩም አለ። እና አንዳንዶች በጣም እኔን እየረገሙ ሌላውን ሲያመሰግኑ አየውና እጄን ሰበሰብኩ እና ዝም ብዬ ከርቀት ሆኜ ማየት ጀመርኩ።
በኢንስታግራም ላይ ነው እንደውም ማገኛቸውን ሰዎች እንጂ ቲክታክ ላይ ሙሉ ለሙሉ ጠፍቻለሁ። ኢንስታግራም ላይ ነው። አንተ እጅ ተቀብለው ምን እንደ ስጋ ቤቱ ነው የምልህ። አሁን የነገርኩህ ተረት ኦኬ ገብቶሃል አይደል? ምሳሌው ምንድነው መሰለ? ኢቭን ተሰጧቸው የሚረግሙ ሰዎች ነው። ሌላዎች ላይ ከኔ የኔ ስም አናውንስ እንዳይደረግ ዝም ብዬ የሆነ ቦታ የምሰጠው አለ። አናውንስ አልፈልግም፣ ግን እዛ ቦታ ላይ ይሰጣል እና በጣም ፖፑላር ነው። በጣም ቪዲዮ ይታያል። ምን ይላል። እኔ ደግሞ እዚህ ጋር ዝም ብዬ ላይቭ ቁጭ ብዬ የምሰጠው ላይ ይሰድቡኛል። ፎቶ የተገልብጥ ከዛ ሙሉ ለሙሉ ላቆመው አልኩና አቆምኩት። ከዛ የነዛም ቪዲዮ ቆመ፣ እኔም ቆምኩ። የነዛም ልግስና ምንጩ ሲቃጣውን ደፈንከው ማለት ነው። ስቆም ሳቋርጥ እዛም ተቋረጠ። ገፋ አሁን ሰው ማገናዘብ ያለበት እዚህ ጋር ያ እኔ ጥያቄ አለኝ ፊራ፣ እንደው እግዚአብሔር ብሎ እንደዚህ ከማድረግ ይልቅ ኤንጂኦ ለመክፈት ለምን ሀሳብ አይኖርም? ምክንያቱም አንተ በትልቁ የምታስበው ምንድን ነው? ኢትዮጵያ ላይ ሰው እንዲቀየር ከረሃብ እንዲወጣ ምናምን ነገር አይዲያው አለ፣ ኦልሬዲ ልግስናው አለ። ግን እንደ ድርጅት ሆኖ ሰዎች ታቀፈው በስነ ስርዓት በቃ ሰዎች አንተ የምታውቃቸው ብቃት ያላቸው ሰዎችን እንትን ብለህ በኤንጂኦ ደረጃ ገባ ፍራኦል ኢቲቻ በሚለው ኤንጂኦ መስርታ ለምን እንደዛ አይነት ነገር እግዚአብሔር ከፈቀደ ለምን እሱን አታረግ? እኔ ብር ብቻ ነው ይሄ ኢንቨስት የምታደርገው ገባ? የሚመለስ ገንዘብ አይደለም፣ ምን የሚል ገንዘብ አይደለም። አንዳንዴ የሚያስረግምም ጭምር ነው ገባ? ግን በድርጅት ደረጃ ሆኖ ቢደረግ ኢትዮጵያ ላይ ሞር ውጤታማ ይሆናል ብዬ አስባለሁ። ተዳፍኖ እንዲቀር አልፈልግም ገባ? ይሄ ሁላ በሚሊየንስ ኦፍ ዶላርስ የወጣ በግለሰብ ደረጃ የወጣ እንትን ዝም ብሎ ቢያይቆም ደስ ይለኛል። እኔ እንደዚህ የራሴን ሳይሆን አሁን ለምሳሌ እንደነ አትስነማ ቻሪቲ የሚባሉ ልጆች አሉ። አይተህ ከሆነ ብዙ ጊዜ ነበሩ። እንደውም እኔ ከነሱ ጋር በጣም ሰርቻለሁ። ከናብነት ጋር ሰርቻለሁ፣ ከሚኪ ጋር ሰርቻለሁ። እነዚህ አትስነማ ቻሪቲ ሰርቻለሁ እና በብዙ እነሱን ወደፊት ማምጣትና እነሱን ከነሱ ጋር መቆም። ለምን እኔም ስከፍት የሆነ ሰውም ሲከፍት አይበቃም። በእርግጥ ግን አሁን እያየዋቸው ነው የትኞቹ ናቸው በጣም መስራት ያለባቸው የሚለው እና በእግር እየሄዱ እንዲህ ዲፕ ገጠር ውስጥ እየገቡ እየረዱ በእግር እያጠቡ እንደዚህ እያደረጉ ሲሰሩ ከነሱ ጋር የሆነ መቆም፣ እነሱም ሞር ሰፖርት ማድረግና ፋይናንሻሊ እንትን ማድረግ ነው እንጂ አሁን ፍራኦል ፋውንዴሽን ምናምን እንትና ፋውንዴሽን እየተባለ በዛ ጥቅም የለውም። አሁን እኔ ከዛ አንጻር ነው ያንን። እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። ጥቅም የለውም። የሆነ የራሴን መክፈት እችላለሁ አሁን ወይ በእናቴ ስም በምናምን እያደረኩ፣ ግን ከዛ አንጻር ሳይሆን እንደነዚህ እንደነ አትስነማ ቻሪቲ አሁን ብታዩዋቸው አብረን ብዙ ስራ ሰርተናል። ቤት ሰርተናል። 1 2 3 4 ቤቶች ሰርተናል። ደሞዝ የሚከፈላቸው አሉ በየወሩ እናቶች በፊት እንጨት እየለቀሙ ምናምን የሚኖሩ እነዚህ የተደፈሩ ሴቶችን እነሱን ሜንታሊ ራሱ በጣም በጣም ብዙ ሴቶች አሉ በነገራችን ላይ ተደፍረው ቤት ውስጥ ቁጭ አሉ ትራማ ውስጥ የገቡ እና እነሱን በጣም ነው ትሪት እያደረግናቸው። እነዚህ ልጆች ዝም ብዬ ሳያቸው በጣም እንትን ናቸው። እንደውም እቺ ቫን ነገር እንገዛላቸዋለን ብዬ እንትን ብዬ ነበረ ከነሱ ጋር ማለት ነው። እና እነሱን ሰፖርት ማድረግ ከነሱ ራዕይ ጋር መቆም እንጂ አሁን እኔ ብከፍት ምንም እንትን አይለኝም። እኔ ያው ሂሳቤን የምሰራው ከእግዚአብሔር ጋር ነው። እኔ የምሰራው የእግዚአብሔርን ስራ ነው። እግዚአብሔር በሰጠኝ ልክ ለመስጠት ነው። ፕሮሚስም የገባውለት ለጌታ ቃል የገባውለት በሰጠኝ ልክ ለመስጠት ነው። አሁን በቀደም እግዚአብሔር ያስተማረኝ ነገር አለ። ሁሌ በመቃብር ሰፈር አልፋለሁ። የዚህ ሀገር መቃብሮች ዳውንታውን ምናምን ያለው አካባቢ ነውና ከኤርፖርት ስመጣ መኪና ይዤ ስሄድ የመቃብር ስፍራ ተብሎ ተጽፏል። አጥራለሁ፣
ጭው ያለ ነው፣ ማታ ነው፣ መብራት የለው፣ ምንም ነገር የለው። አንድ ቀን እኮ የኔ የስጋዬ ስፍራ እዚህ ጋር ነው አልኩ። አንድ ቀን ይሄ ፍራኦል ይሄ የሚታየው የሚንቀሳቀሰው ፍራኦል ስጋው እዚህ ጨለማ ውስጥ ነው። የመቃብር ስፍራ ነው ስታዩ ይሆን ጅብ ምናምን የጅብ መንጋዎች ማታ ማታ የሚጮውበት አውሬ ምናምን የሚሄድበት በጣም የሚያስፈራ ስፍራ ምናምን ነው ስታዩ መቃብር አገር ቤት ያለው ናት። እና አስብኩት እና መኪና እየነዳው ነው የሚሄደው እና ለምንድን ነው ክፋትን የምሰራው? ለምንድን ነው የሰው ልጅ መበድለው? ለምንድን ነው እግዚአብሔር መበድለው? ለምን ሐሳቤና ልቤ መጥፎ ነገር ያስባል? አንድ ቀን ይሄ ፍራኦል ይሄ የሚንቀሳቀሰው መኪና እየነዳው ፍራኦል እዚህ ጨለማ ውስጥ እናት መታ አታይም። በዛ ማታ የወለደች እናት መታ አታይም። ትረሳለህ። የምነዳው የነበረው መኪና ሌላ ሰው እየነዳው የኔ መቃብር ጋር ለቀብር ለማስፈጸም ይመጣል። ሁሉን ነገር ትተነው ነው የምንሄደው። ስጋ ወደ አፈር ይመለሳል፣ ነፍስ ግን ወደ እግዚአብሔር ትመለሳለችና ነፍሴን ለመስራት ከእግዚአብሔር ጋር ሞር ለመጣበቅ ያለኝን በመስጠት አንድም ይዤ የምሄደው ነገር የለም በምድር ላይ አንድም ይዤ የምሄደው ነገር ስለሌለ፣ ግን የሰዎችን ነገር ለመስማት የሰዎችን ነገር ለማዳመጥ እግዚአብሔር ሰፊ ልብ ሰጥቶኛል። ሰዎችን ለመስማት የሚገርም ነገር የሆነ ባይኖረኝ እንኳን ማለት ነው የሆነ ነገር ሸጬ ልስጥ እንዴ ነው የምለው። በእውነት ነው የምላችሁ፣ በእውነት ነው የምለው። የሆነ ነገር እንደዚህ ብዬ ልስጥ እናቴ እንትን ትላለች፣ ግን ለራስ የምትኖርበት መች ነው? አንተ እንደው ለራስ እንኳን ኑር እስቲ አንዳንዴ ትለኛለች። ለምን መሰለህ? ብዙ ነገር ማስበው ሰው የሆነ ነገር ሲጠይቀኝ ያስጨንቀኛል። በቃ ከአቅሜ በላይ እንኳን ቢሆን ያስጨንቀኛል። ለዛ ሰው ለማድረግ እረፍት አላገኝም። በእውነት ነው የምልህ። ራሴን የሆነ እንትን ለማለት ሳይሆን ሰዎችን ለመርዳት ዲፕ የሆነ እርዳታ ለመርዳት ነው እግዚአብሔር ውስጥ ያስቀመጠው ነገር ነው። በቃ የሆነ አላርፍም፣ ያቁነጠንጠኛል። የሆነ ነገር ገንዘብ አካውንቴ ላይ ያለ የሆነ ሰው ተርቤያለሁ፣ ተቸግሬያለሁ፣ የቤት ክራይ። በነገራችን ላይ አገልጋዮችን ምንድነው ፕሮቴስታንቶችን አይረዳም ስትል ቅድም ደሞዝ የምከፍላቸው አገልጋዮች አሉ። በጣም ማንም ዞሮ ማያቸው 20 ሺህ ብር በየወሩ የምከፍላቸው አገልጋዮች አሉ። ገብቷል? ግን እዚህ ጋር ምንም እንትን የሚለው ነገር የለም። ምን ልፈልጌ ነው? እግዚአብሔር በሰጠን ልክ እኔ ጨርሼ ባዶ ቢሆን አካውንቴ ዜሮ ቢሆን ሆኖም ያውቃል። በጣም እንትን አድርጌ ዜሮም ገብቶ ያውቃል፣ ኔጌቲቭም ገብቶ ያውቃል። ግን አልደነግጥም። ለምን መሰለ? ዋናው ምንጩን እሱን ሰጪውን ይዤዋለሁ። አእምሮዬን ሲባርክ ያለው የእጄን ስራ ሲባርክ ያለው ሁልጊዜ ከኔ ጋር ሲሆን ያለው እና ብዙ ጊዜ ከዛ አንጻር ነው ሰዎችን አብሮ በመቆምና እርግማንና ስድብ ሲበዛ እናቴ በጣም በቃ ተረበሸች። ከኔ አልፎ እሷን ምን ሲናገሩ አንድ ቀን በጣም በቃ ስቅስቅ ብላ ስታለቅስ ቤት እሷ ጋር ሲሄድ በጣም ተጎድታ አገኘዋት። በጣም በቃ እሷን ሰደቧት። ገባ? ለምን እኛ እንሰደብ? እህቶቼ ምናምን ተሰማቸው። እናትህ ስትሰደብብህ ያመሃል። ስለዚህ አይ ሃቭ ቱ ስታፕ። በቃ ይሄ እርዳታ የሚባለውን ነገር ሶሻል ሚዲያ የሚባለውን ነገር ቤተሰቦቼን አታክ የሚያስደርግ ከሆነ መተው አለብኝ። ምክንያቱም ለመቀበል አልመጣሁም። እኔ ለማካፈል ነው የመጣሁት። ለመውሰድ አልመጣሁም፣ ለመስጠት ነው የመጣሁት። ካለኝ ላይ ለማካፈል ነው የመጣሁት። ለመጎረር ምናምን ሰዎች እንደሚሉ ለጉራ ለመታየት አለ። ለመታየት በጣም ቀላል ነው። በጣም ቀላል ነው። በጣም ዓለም ላይ የሚደረጉ ብልጭልጭ ቦታዎች እየሄድኩ ራሴን እያስቀረጽኩ ምናምን ብዘል የሆነ ነገር ብል እቺ ባለ አንድ ኢንጂን አውሮፕላን 200 ምናምን ሺህ ዶላር ነች። ይሆን ይታቃል። እሷን ገዝቼ ፒፒኤል ላይሰንስ አለኛው። እሷን ገዝቼ እያበረርኩ በሄድ 250 ሺህ ምናምን ነች ሲንግል ኢንጂን አውሮፕላን። እሷን ገዝቼ ገዛው ብዬ እያበረርኩ በሄድ ሰው በቃ ፎሎ ያደርገኛል፣ ፕራይቬት ጄት አለው እያለ የኛ ሰው እሱ ነው የሚፈልግ። ግን አይደለም፣ ለኔ ምንም ጥቅም የለውም። ገብቷል? እግዚአብሔር አንድ አገልጋይ እንግሊዛዊ አገልጋይ መጽሐፉ አለ። መጽሐፉን ቆይ ሼር አደርግላችኋለሁ። እሱ መጽሐፍ ላይ ፖርሽ አለው፣ ላምበርጊኒ አለው፣ ፕራይቬት ጄት አለው ምናምን እና አንድ ቀን በሮልስ ሮይስ መኪና መጥቻ አለ ወደ አገልግሎት ነው የሚሄደው። ፕራይቬት ጄት ውስጥ ገብቶ በራሱ ፕራይቬት ጄት ሲሄድ እግዚአብሔር እንደዚህ አለኛል፣
ይሄ የምትጠቀማቸው ነገሮች ለኔ ምንም አይደለም። ስንት ድሃ ባለበት ቦታ ላይ ስንት መብላት ያቃተው ህዝብ ባለበት ሀገር ላይ አንተ በዚህ ትሄዳለህ ወይ? ሽጥና እንዳለ አካፍላለሁ አለኛል። አገልግሎት መሄደውን ትቼ ንብረቴን እንዳለ ወደ ሶልድ አውት አልኩታል። በቃ የሚሸጥ እንዳለ ሸጬ ለድሆች አከፋፈልኳል። አሁን ነው እኔ እናንተ አብረን የምንሰራው አለኝ እግዚአብሔር አለኛል። እኔ ነኝ ወይስ ንብረቱ ይበልጥብሃል አለኛል። እና ብዙ ሌሰን ትወስዳለህ ከሰዎች የምንጠቀማቸው ነገሮች። አሁን እኔ ይሄ ጃኬት፣ ይሄ ቲሸርት፣ ጫማ ምናምን የምጠቀመው አሁን የለበስኩትን ነው። ከዚህ ስወጣ ምን እንደሚገጥመኝ አላውቅም። እግዚአብሔር መቼ እንደሚሰበስበኝ አላውቅም። ግን ያለንን በማካፈል በመተሳሰብ ነው እንጂ አሁን ከባድ ነው። የኛን ሰው መርዳት ከባድ። እኔ እንደውም በጣም በቃ ኢንስታግራም ላይ የሚጽፉልኝን እያየው አንዳንዱ ጽፎ ብዙ መልእክት ስለሚመጣ አላይም እና ቀስ እያልኩ የሆነ ጊዜ ሲኖረኝ እያየው ፒክ እያደረኩ ልክላቸዋለሁ። ጽፎ ስድብ አለ። ከዛ በኋላ እንደዚህ ያፈር ብላ እናት እንደዚህ ትሆን ምናምን ነገርሞኝ ስቄ ዝም እላለሁ። እግዚአብሔር ተናግሮን እኔ 10 ዓመት የጠበቅኩበት ኬዝ አለኝ። እግዚአብሔር ነግሮኝ በ10 ዓመቱ ነው የፈጸመው እና እግዚአብሔርን መስደብ ነበረብኝ? እንደዚህ አደርግልሃለሁ ብሎ መልእክት መጥቶልኝ 10 ዓመት ነው ያስጠበቀኝ እግዚአብሔር። ሁልጊዜ ግን በልቤ ጠብቀው ነበር ያንን እንዲፈጽምልኝ በትህትና በጸሎት ማለት። ስለዚህ ብዙ ነገር አንዳንድ ጊዜ ስንጠይቅ እግዚአብሔርን እንደምንጠይቀው ሁሉ ስንጠይቅ ብዙ ነገር ወዲያው ላይ ይፈጸምልን ይችላል እና ከዛ አንፃር ነው የነሱን ራዕይ የነዚህ ኤንጂኦ ያላቸው ለምሳሌ እኔ በጣም መወዳቸው ልጆች አሁን ላይ አዲስነማ ቻሪቲ የሚባሉ ልጆች አሉ። ቅን የሆኑ እግዚአብሔርን የሚፈሩ የተሰጣቸውን ነገር ኤርሚ የሚገርም 1 ብር ከለዋ ላይ ሻይ ጠጡ። 1 ብር ሂሳብ በደረሰኝ ነው የሚያሳዩ። በደረሰኝ 1 ብር። እኔ እንደውም ለእናንተስ ምናምን ስላቸው አንድ ቀን የትራንስፖርት አጥተው ወደ 20 ምናምን ኪሎ ሜትር በእግር ሄደው ትራንስፖርት እንዲቀንስላቸው ተልኮ እኮ ነው። በዚህ በጉትም በኩል 20 ምናምን ኪሎ ሜትር በእግር መጥተው ትራንስፖርት እንዲቀንስላቸው ለመሳፈር በጣም ነው ያስለቀሱኝ። ለሊት ስደውልላቸው በሌሊት ተነስተው እዛ ለመድረስ ወዴት እየሄዳችሁ ነው? በእግር እየሄድን ነው አሉ። ወዴት? ከዚህ ካለንበት ይጨምራል፣ ያለን ብር ደግሞ ትንሽ ነው። እንዴ ለምን አልተጠቀማችሁም? ከዛ ያማ ለሰዎች የተሰጠ ነው። ዋው ታማኝነት! ያ ለሰዎች የተሰጠ ነው፣ አንጠቀምም ማለት አስባል። እንደዛ እያደረጉ ነው ሄዶ የሚያደርስና ከነሱ ራዕይ ጋር አብሮ በመቆም እነሱን እንትን በማለት ነው እና ከዛ አንፃር ነው እንጂ እኔ እግዚአብሔር የሰጠኝን ነገር በሰው ምድር ላይ አምጥቶ በባዕዳ ምድር ላይ በነጮች ምድር ላይ በነገድ በቋንቋ በምንም የማንገናኝ ምድር ላይ አምጥቶ ከባረከኝ እሱን ያደረገው እሱ ስላደረገው ለሰዎች ማካፈል የማካፈል ህይወትን ደግሞ የሰጠኝ እሱ ነው። እንደዚህ አይነት ልብ ስለሰጠኝ ነው እግዚአብሔርን ማመሰግነው። እኔ ዘመዶች ምናምን አልልም፣ ዘመድ አክስት አጎት ምናምን አልልም። ይሄ ምናምን እግዚአብሔርን የምጸልየውና የምጠብቀው ነገር በነገድ በቋንቋ በዘር በሃይማኖት በቀለም እንዳትለየኝ እላለሁ። ልቤን ጠብቀው ነው ማለት። ለምን እግዚአብሔር ሃይማኖት የለውም፣ እምነት የለውም። ራሱ እምነት ነው፣ ራሱ ህይወት ስለሆነ። ስለዚህ ጌታ ኢየሱስ ክርስቶስ ሲኖር አይተ ከሆነ ከቀራጮች ጋር ነበረ፣ ከዝሙተኞች ጋር ነበረ፣ ከምን ጋር በቃ ከሰው ልጆች ጋር ሁሉ ነበር፣ አብሮ ነበር። ስለዚህ ከዛ አንፃር ነው እኔ የእግዚአብሔርን ሐሳብ ለመፈጸም እንትን የማደርገውና እዚህ ላይ የሚደረጉት የሚባሉትን ነገር ብንሰማ ከባድ ነው። ልብን የሚያሪዱ ናቸው። ጌታ ኢየሱስ ክርስቶስ ተሰድቧል፣ ሲፈውስ ተሰድቧል፣ ሲሰጥ ተሰድቧል። ቀረጥ አልከፈለም ሲባል ከአሳ ውስጥ አውጥቶ ከፍሏቸዋል። እዛ ጋር እንኳን ሊገባቸው ይገባ ነበር። ከአሳ ውስጥ ነው ያወጣላቸው። ስለዚህ ከአሳ ውስጥ አውጥቶ ግብርን የከፈለ ቀረጥን የከፈለ ጌታ ከየትም አውጥቶ እኛን መመገብ አያቅተው። ከየትም አውጥቶ እና እኔ እግዚአብሔር የተመሰገነ ይሁን በነገር ሁሉ እሱ ስለረዳ እሱ አብሮን ስለቆመ በዛ ነው ማምነው። ብዙ ጊዜ አልወስድባችሁም። ተባረኩልኝ። ተባረክልን። ፊራይ ዜዶ ያልተነፈሽም ቁጭ ብለሽ ትታዘቢያለሽ። በሰላም ነው። እኔ በቃ ለአጥፋና ወይ እየሄድኩ እንትን ልበላችሁ ልስማችሁ ወይ ደግሞ እሺ። በጣም ወዳቸዋለሁ። ዜዶ ኤርሚ ደውሉልኝ ስወጣ ቡካይ ከታች ያየው ነው 2500 ሰው ወዳቸዋለሁ። ተባረኩ። ምናልባት እንግዲህ
በንግግር ደግሞ ያስቀየምኩት ሰው ካለ አም ሶሪ። ያው የት ቦታ ደርሰህ አንዳንዴ አፍ ይወላብዳልና ቤት ተገናኝተን ባይሆን እኛ ጸሎት አድርጉልን እንዳንናገር። ለእኛ ነው ጸሎቱ። ተባረኩ። ኑርልን። መልካም ጊዜ። ዜዶ ተንፍስ። ኧረ እባክህ የሆነ ነገር በልተው መስማትም ጥሩ ነው። ባይዘ ዝም ብሎ መስማትን የሚያህል ነገር የለምና አንዳንዴ አንተ ማታወራቸው ነገሮች አሉ፣ ዝም ብለህ ሰምተህ የምታልፋቸው አሉና ስለ ፊራ እግዚአብሔር ይመስገን። ወደ ቅድሙ ግን ስመለስ ቅድም በተነሳው ላይ ስለ ሽያጭ በተነሳው ላይ ማለት ነው ቁርስ እየበላው በሰማችሁስ? እኔም መሄድ አለብኝ። ልጄ እያፈጠጠብኝ ነው ከትምህርት መጥቶ። በቃ እኔም 11 ሰዓት ሊሆን ነው። ሚስቴ ቁጭ አደረገችው። ነገ ጊዜ ካለ የሆነ ሀሳብ ዘናና ዜዶ አብረን ብንካፈልስ? ወንጌል በቃ ኤርሚሻዬ ብሉ። በቃ ዝጋውና ችግር የለም። አዎ ነገ ዜዶ አይ የሆነ ፕሮግራም ይዘህ አብረን እኔ ቤት ላይ ይቻላል። ዜዶ ይቻላል። እሺ ኤርሚሻዬ ብር ክበልልኝ። በጣም ነው ያለኝ። ስለ ታቦት ሙሉ ነገር ገብቶናል፣ አንደርስታንድ አድርገናል። እዚሁ ላይ ያለ ሰው እርግጠኛውን እነግርሃለሁ፣ ጠይቆ የሚረዳበት ነው። ጠይቆ እና በጣም ደስ ብሎኛል። ተባረክልኝ። ሚስት ትባረክ፣ ልጆች ይባረኩ፣ ወንጌል ይባረክ። አሜን። ክበርልኝ። ተባረክ። ጸጋ ይብዛላችሁ። ሰላማችሁ ይብዛ። አሜን። አንድ